ላይ በላይ ውለዱ የሚለውን መልዕክት እያስተላለፍኩ ነው ማለት ነው በሚዲያዬ። ስለዚህ የማረም ግዴታ አለብኝ። ኦኬ ቴንክ ዩ። እሺ እህቴ አሁን ምን ላድርግ? በቃ አሁን ምን ላድርግ? ስህተት ተሳስቻለሁ። ምን ላድርግ? አሁን ለቤተሰብ አልሆን ለልጆች አልሆን ራሴን ለማሸነፍ በጣም እየጣርኩ ነው። እሺ 3 ልጆች በተከታታይ የወለድሽው እዛው ሱዳን ነው? እዛው ሱዳን ውስጥ እያለሽ አንቺ እየሰራሽ ተቀምጠው? አዎ አንዳንዴ ይሰራል፣ ስራ ያጣል። በቃ ማለት ሌላ አማራጮች የለውም። የጉልበት ስራ ይሰራል። አዎ ግን ይኸውልሽ አንቺ የተሸወድሽው ምን ይገዛል። በቃ ቁጭ ይላል። ሙና ሁሉም ሰው እያለ ያለው ሱዳን ለመኖር ወረቀት አያስፈልግም። ለአንቺ ማን ነው ጭንቅላትሽ ውስጥ ይሄንን የከተተው? ወረቀት ከሌለሽ ከቤት መውጣት አትችይም ብሎ ያሳመነሽ ማን ነው? ሱዳን ሀገር ወረቀት ያለውም የሌለውም እኩል ነው። አረከሻ ሲያሮጠን ነው የሚውል የነበረ። አንዴ እንዲያውም ተይዣለሁ ወረቀት ባለመኖሬ። አንዴ ነው በቃ አዲስ እያለሁኝ ተያዝኩኝ። 2 ቀን ነው 3 ቀን ቆይቼ አስወጣችኝ። የምሰራባት የነበረች ሴትዮ። ኦኬ ይያዛል። እና እሱ በምን ቋንቋ ነበር የምትግባቡት? በትግረኛ። በትግረኛ። አንቺ ትግረኛ ትችያለሽ? እችላለሁ። እንዴት ለመድሽ? እኔ በእናቴ ትግሬ ነኝ፣ በአባቴ አማራ ነኝ። ኦኬ ኦኬ። ኢትዮጵያም እያለሽ ትችይ ነበር ትግርኛ ማለት ነው? አዎ። ኦኬ እሺ። አሁን ወደ ግብጽ ከሄዳችሁ ስንት ዓመት ሆናችሁ? 6 ዓመት። እንዴት ሄዳችሁ ወደ ግብጽ? ልጄ ታሞብኝ በእርዳታ ነው፣ የሰዎች እርዳታ ረድተውኝ። ኤርትራዊ ነው ባል እንዳልኩሽ። እነሱ ተባብረውን ባጋጠመው የድንገት በሽታ ወደዚህ ሀገር መጣን። እዚህ ሀገር ላይም እንግዲህ በየሕክምናው ነው የምዞረው። ልጄ ኤፒሊፕሲ የሚጥል በሽታ ነው ያለበት። እሱን ጥሎ መስራት አልቻልኩም። ቤተሰብ አለ እዛ ላይ። እህቴ ራሱ በሽተኛ እህት አለች። ለእሷ ብዬ ነው ራሱ ስደት የወጣሁት። ለእሷ መሆንም አልቻልኩም፣ ለራሴ መሆንም አልቻልኩም። ለልጆችን ቤተሰብ እንኳን ታያቸው። አሁን ኦልሬዲ ልጆች ስለወለድሽ ስለ ቤተሰብ አይመለከትሽም፣ ስለ ልጆችሽ እንጂ። እሺ ባለቤትሽ አይሰራም? አሁን አለችኛ ተኛ ያዘች እናት አለች። አይሰራም፣ ወረቀት የለውም እዚህ ጋር። እንዴት ነው ታዲያ የምትኖሩት? ካልሰራ 3 ልጆች ወልዳችሁ እንዴት ነው የቤት ኪራይ የምትከፍሉት? ምግብ የምትበሉት? እሱም አንቺም ካልሰራችሁ በቃ እኔ ነኝ ጭንቀቱ። እኔ የቤቱ ኃላፊነት ይዤ ያለ ሳጣም ለምኝ የሚሆን ዙር የሚሆን የማመጣው እኔ ነኝ። ከበደኝ። የራሴን ስራ ለስራ ስል ደግሞ ይሄን ልጅ ማን ጋር ተዋዋለሁ? እሱ ራሱ መያዝ አይችልም። ልጅ የለም እዛ ግብፅ ሀገር። ይሄ ምንድነው በሚባለው ድርጅት የሚረዳው የለም? ዩኤን ናቸው እነሱ ደግሞ የሚረዱት። ወይ መድኃኒት ርካሽ መድኃኒት ይሰጡኛል። አንዳንድ የተወሰነ 1000 ብር 500 ብር ነው የሚሰጡት። ያቺ ለምን ትሆናለች? ቤት ክራይ 4000 5000 እየተከፈለ የቀለባለ በሽተኛ ልጅ ማለት ደግሞ ይሄ መድኃኒት በምግብ ነው የሚያዘው። መድኃኒት ማስታገሻ ነው እንጂ ማሻያ አይደለም። ኤፒሊፕሲ የምታውቁት ሰዎች ማለት ነው። እዚህ ጋር ያለችው ግብፅ ዩኒቸር አፕላይ ዳርጊ ዩኤን ማለች ነው አይደለ? አዎ ዩኤን አፕላይ አድርጋ ገንዘብ የሚረዷት በቂ አይደለም ለመኖር እያለች ያለችው። ዩኤን የሚረዳኝ ገንዘብ ለመኖር በቂ አይደለም ከ3 ልጅና ከባል ከማይሰራ ባል ጋር ባሏንም ቁጭ አርጋ ስለምትቀልብ ቤት ዩኤን የሚሰጣት ገንዘብ በቂ አይደለም ለ3 ልጅ ለባል ለሷ ለቤት ክራይ ለምግብ በቂ አይደለም። እና እዚህ ጋር እንፋታ ስለው መፋታት አይፈልግም። ስራ በቃ አስተዳድረን ስራ አጣሁኝ ነው የሚለው። ልጆች ጋር አይስማማም፣ ይደበድበዋል በሽተኛውን ልጄ። ለምን ፖሊስ አታመጭበትም? ልጅ ሲደበድብ ለምን ፖሊስ አጣሪበትም? ልጅ ሲደበድብ ለምን ፖሊስ አጣሪበትም? ባልሽ ልጅ ሲደበድብ እፈራለሁ። ብቸኛ ነኝ እዚህ ሀገር። እኔ እንደነገርኩሽ ማንም ሰው ጓደኛ እንኳ የለኝም። ሰው ጋር አልቀላቀልም። ኑሮዬ ሁሉ ሩጫ ነው። ለልጄ መድኃኒት ስል ለልጄ ሕክምና ስል በቃ ሙና ጓደኛ መኖርና ፖሊስ አይገናኝም። እኔ የጠየቅሽ ጥያቄ ባልሽ ልጅ ሲመታ ታማሚ ልጅ ባልሽ ሲመታ የማይሰራ የማይጠቅም ባል ቤት ውስጥ ተቀምጦ እየቀለብሽው ፖሊስ ጠርተሽ ልጁን ለምንድን ነው ማታድኙ? እኔ ጥያቄን የመለሹ በሌላ ነው ያልሽኝ። ማንጋት ጠጋለሁ እዚህ ጋር ቢያስገድሉኝስ? እነሱ ብዙ ቤተሰብ አላቸው። ማን ነው የሚያስገድልሽ? ባልሽ ነው የሚያስገድልሽ? ቤተሰቦቹ እሱን የሚያውቁት ቤተሰቦቹ የሚሆኑ ማንም ይሁን
እሺ ደጋግመሽ በሽተኛ ትበይ፣ ታማሚ በይ። እሺ ቃሉ ደስ አይልም። በሽተኛ ስድብ ነው፣ በሽታ አይባልም፣ ህመም ነው የሚባለው። ታማሚ በይ። ስለዚህ አሁን አንቺ እያልሽ ያለሽው መፍታትም አልችልም፣ ምንም መፍታትም አልችልም፣ ፖሊስ መጥራትም አልችልም፣ ያስገድሉኛል ብዬ እፈራለሁ። ሶሪ አላመንኩበትም፣ አሳማኝ አይደለም፣ ይቅርታ አድርጊልኝ። እና የት ልሂድ? ወደ ሀገሬ እንዳልሄድ ደግሞ ሰለምቴ ነኝ። ወደ ማን ልሂድ? ሰለምቴነትሽ ሀገር ኢትዮጵያ ከመግባት ምን ያግድሻል? ቤተሰብ እኔ ቤተሰብ ሰው ይሄን ልጅ ይዞልኝ እንድሰራ ራሴን እንዳስተዳድር ራሴን እንዳሸንፍ ነው የምፈልገው እኮ። ታዲያ ይሄን ልጅ የሚችልልኝ ሰው የለም። ያገናኘው አንቺ ሃይማኖትሽን ለባልሽ ስትይ መቀየርሽ አገር እንዳትገቢ ኢትዮጵያ ሰለምቴ እንዳይገባ የሚል ህግ ወጥቷል። አልገባኝም። ቤተሰብ ጋር ነው የምጠጋው። ቤተሰብ ጋር ስጠጋ ምን አደርጋለሁ? ቤተሰብ በሃይማኖትሽ ነው የምንቀበልሽ አሉኝ። እኔ እኮ ስንቴ ሞክሬያለሁ፣ አናግሬያቸዋለሁ። ወደ ድሮ ሃይማኖትሽ ተመለሽና እንቀበልሻለን ተባልኩ። ጥሩ። ስለዚህ ለምን ዩኤን አትገቢም? ዩኤን አያኖርም እንዴ ድርጅቱ? ዩኤን ገብቻለሁ። እነሱ የሚሰጡኝ ነገር ምንም አይነት እንትን አይደለም። ስሪ ነው የሚሉኝ። ልጁን ጥዬ የት ልስራ? የልጁን ባህሪ ፈርጠል ሐረካ የሚባል ይሮጣል፣ እንቅስቃሴ መጨመር። ሙና አልተረዳሽኝም። ኔና አንድ ያዳብችኝ ዩኤን አያኖርሽም። ዩኤን ከገባሽ አንቺና ልጆችሽን ብቻ ይሄ ማይሰራውን ባል ቁጭ አድርገሽ የምትቀልቢውን ባል አስወጥቶ አንቺና ልጆችሽን ብቻ ማኖር አይችልም። ዩኤን አይችልም። ቤት ሰጥቶ ወይ እዛው ድርጅት ውስጥ ማኖር አይችልም። ዩኤን ካምፓኒው የለም። እዚህ ሀገር እንደዛ አይደለም። እዚህ ሀገር ቤትሽን ተከራይተሽ እየሄድሽ በቃ እንትን ታደርጊያለሽ፣ ትናገሪያለሽ ችግርሽን። እሺ በሁለት ወር አንዴ ለዩኤን ሄደሽ ለእኛ እንደነገርሽን ባልሽ እንደማይሰራ እንደማትፈልጊው መንገርና እነሱ በህግ ቤቱን ለቆ እንዲወጣ ማድረግ አይችሉም። እንደዛ የሚል ህግ የላቸውም እነሱ። በፖሊስ ራሱ ለማስያዝ አይችሉም። በቃ ወረቀት ይጽፉልሻል ለኬዝሽ እንዲጠቅም ብቻ። ኦኬ ሶ እኔ አሁን አንቺ እሱን በፖሊስ ከቤት ለምን አታስወጪውም? ወይም ልጁን ሲመታ ለምን ፖሊስ አጠሪበትም ስልሽ የእሱ ወዳጆች ወይም ቤተሰቦች እንዳያስገድሉኝ እፈራለሁ ያልሽው ነገር ምንም አላሳመነኝም። ለመሰለሽ ህግ እያለ ግብፅ ሀገር ህግ አለ አይደል? ህግ እያለ አንቺ ለነፍስሽ እንደምትፈሪ እሱን ፖሊሶች ጠርተሽ ልጁን ሲመታ በሚመታ ሰዓት ቶሎ ብለሽ ደውል። ፖሊስ መጥቶ ቢታሰርና ለነፍስሽ እንደምትፈሪ የእሱ ቤተሰቦች ወይም ዘመዶች አሉት እዚህ ሀገር ላይ ያስገድሉኛል ብዬ እፈራለሁ የሚለውን ነገር ከነገርሻቸው ህጉ ጥበቃ ያደርግልሻል። እኔ እንደሱ አልሞከርኩም። እንግዲህ አስሊን ጥሪውና እሺ ቆይ አንዴ አስሊን እንጥራውና የግብፅ ሀገር ብዙ ዓመት ስለኖረ የዛን ህግ ይነግረናል፣ ምን ማድረግ እንዳለብሽ፣ ፖሊስ እንዴት መጥራት እንዳለብሽ እና እሱም በፖሊስ እንዴት ማስያዝ እንዳለብሽ። ባሏ ኤርትራዊ ነው፣ ግብፃዊ አይደለም። ኤርትራዊ ከሱዳን ነው ተጋብተው አብረው ወደ ግብፅ ሄዱት።